ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮአችን ደግሞ ኤሲ የነበረን ወደ ዲሲ እንዴት ነው የምንቀይረው የሚለውን እናያለን። ይሄ ሬክቲፊኬሽን ይባላል በእንግሊዝኛ። ሬክቲፊኬሽን ማለት ኤሲ የሚባለውን ኤሌክትሪክ ወደ ዲሲ መቀየር ማለት ነው። ዲሲ የሚባለው ኤሌክትሪክ ወደ አንድ አቅጣጫ ብቻ የሚሄድ ኤሌክትሪክ ነው። ፍሰት ለምሳሌ የመኪና ባትሪ ወይም ደግሞ የስልካችን ባትሪ ፖዘቲቭ እና ኔጌቲቭ አለው። ከረንት ኤሌክትሪክ ከአንዱ ይወጣል ተመልሶ ወደ ሌላኛው ይገባል። አቅጣጫ አይቀያየርም። ቤት ውስጥ ያለውን ከግድግዳ የምናገኘውን ኤሌክትሪክ ከቆጣሪ የሚመጣውን ኤሌክትሪክ ደግሞ ብንመለከት አንዴ ወደዛ ይሄዳል፣ አንዴ ወደዚህ ይሄዳል። ኤሲ የሚባለው ለዛ ነው። ኦልተርኔቲንግ የሚወላውል ከረንት እንደማለት ነው። ኦልተርኔቲንግ ከረንት አቅጣጫ ወዲያው የሚቀያይር ከረንት ማለት ነው። እና ኦልተርኔቲንግ ከረንት ወደ ዲሲ ለመቀየር የሚደረገውን ሂደት ሬክቲፊኬሽን ብለን እንጠራዋለን። አብዛኞቹ ቤታችን የሚገኙ የኤሌክትሮኒክስ እቃዎች፣ የሙዚቃ ማጫወቻዎች እንደነዚህ ያሉ ነገሮች ከሶኬት የወጣውን ኤሲ ወደ ዲሲ ቀይረው ነው የሚጠቀሙት። እና እንዴት አድርገው ነው የሚቀይሩት የሚለውን በዛሬው ቪዲዮችን ላይ እናያለን። መኪናችን ላይ ደግሞ ዲናሞ መጀመሪያ ሲያመነጭ ኤሲ ነው የሚያመነጭ። እንደዚህ አይነት ኤሲ አንዴ ወደዛ፣ አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ወደዚህ የሚሄድ ኤሌክትሪክ ፍሰት ነው የሚያመነጨው። ባትሪያችን ጋር ሲመጣ ወይም የመኪናችን መብራት ጋር ሲመጣ፣ ዝናብ መጥረጊያው ጋር ምኑ ጋር ሲመጣ ግን ዲሲ ሆኖ ነው የሚመጣው። ወደ አንድ አቅጣጫ ብቻ የሚሄድ ሆኖ ነው የሚመጣው። እንደዛ የምናደርግበትን ሂደት ሬክቲፊኬሽን ብለን እንጠራዋለን። በምን ያህል ፍጥነት ነው ይሄ የሚቀያየረው አቅጣጫ የሚቀይረው? አሁን እዚህ ጋር ኤሲ ኃይል ሰጠ ነው ማለት የኤሌክትሪክ ፍሰት የሆነ ጊዜ ወደዛ ይሄዳል፣ የሆነ ጊዜ ደግሞ ወደዚህ ይመጣል፣ የሆነ ጊዜ ወደዛ፣ የሆነ ጊዜ ወደዚህ። በምን ያህል ፍጥነት ነው ይሄ የሚቀያየረው አቅጣጫ የሚቀያየረው የሚለው ፍሪኩዌንሲ ተብሎ ይጠራል። ለምሳሌ እኛ ሀገር ላይ ያለው ኤሌክትሪክ 50 ሄርዝ ነው። በሰከንድ 50 ጊዜ አቅጣጫ ይቀያይራል ማለት 50 ጊዜ ወደዛ፣ ከዛ ወደዚህ፣ ወደዛ በአንድ ሰከንድ ውስጥ 50 ጊዜ። አንዳንድ ሀገሮች ላይ ደግሞ 60 ሄርዝ የሚባል አለ። 60 ሄርዝ ማለት በሰከንድ ውስጥ 60 ጊዜ አቅጣጫ ይቀይራል። እዚህ ገመድ ላይ የሚፈሰው ኤሌክትሪክ 60 ጊዜ በሰከንድ አቅጣጫውን ይቀይራል ማለት ነው። አሁን እንደዚህ ያለውን አቅጣጫ የሚቀያየር ኤሌክትሪክ ወደ አንድ አቅጣጫ ብቻ እንዲፈስ ለማድረግ ምንድን ነው የምንጠቀመው ከተባለ ዳዮድ። ይኸው ዳዮድ ማለት እነዚህ ናቸው። አሁን እቺ ጥቁሯ እዚህ መሀል ላይ የምታዩት 2 እግር ያላት እቺ ዳዮድ ተብላ ትጠራለች። ዳዮዶች ስራቸው ምንድን ነው? ይኸው ስዕሉ ላይ እንደምትመለከቱት ወደዚህ የሚመጣ ኤሌክትሪክ ታሳልፋለች። በቀስቱ አቅጣጫ የሚመጣ የኤሌክትሪክ ፍሰትን ያሳልፋል። በተቃራኒ አቅጣጫ ለሚመጣ ኤሌክትሪክ ፍሰት ግን ዝግ ነው መንገዱ። ይኸው እንደዚህ ተዘግቷል። ስለዚህ ይሄ ዳዮድ ወደዚህ ያሳልፋል፣ በተቃራኒው ደግሞ እለፍ ስትሉት አያሳልፍም። አሁን እቺን ሲንግል ፌዝ ማለት አንድ ገመድ ብቻ ማለት ነው። አንድ የኃይል ምንጭ ብቻ ተጠቅመን ወደዚህ ወደ ዲሲ ለመቀየር 4 ያስፈልገናል። እነዚህ ብሪጅ ሰርኪዩት ተብለው ይጠራሉ። 4ቱ ዳዮዶች እንዴት ነው የተደረደሩት ካልን ይሄው ቀስቱ ይናገራል እንዴት አድርገው እንደተደረደሩ። ለምሳሌ እቺኛዋ ዳዮድ ወደዚህ መሄድ ታሳልፋለች፣ በተቃራኒ የሚመጣ አታሳልፍም። ይሄኛው ደግሞ ወደዚህ የሚመጣ ያሳልፋል፣ ወደዛ መሄድ አያሳልፍም። እንደዛ ነው። ሌሎቹም እንደዛ ማለት ነው። እስኪ ለምሳሌ ኤሌክትሪክ እዚህ ጋር አሁን ወደዛ እየሄደ ነው ብለን እናስብ። ከዚህ ወደ ላይ እየሄደ ነው ብለን እናስብ። ወደ ላይ ከዚህ ጋር ካለው የኤሲ ምንጭ ሶኬት ሊሆን ይችላል፣ ከምን ብቻ ከኤሲ ምንጭ ወደዛ እየሄደ ነው ብለን እናስብ። አሁን ወደዛ የመጣ ኤሌክትሪክ ምን ያደርጋል? በዚህ ጋር ይመጣና ልክ እዚህ ጋር ሲደርስ 2 ምርጫ አለው። ወይ ወደዚህ መሄድ ወይም ወደዚህ መሄድ። ወደዚህ መሄድ ሲያስብ ይሄው እቺ ዳዮድ ምን አድርጋለች? ዘግታለች። ወደዚህ አታሳልፍም። ስለዚህ ምን ይሆናል? የቀረው አማራጭ በዚህ በኩል ነው። ወደዚህ ሲመጣ እቺ ደግሞ ታሳልፋለች በቀስቱ አቅጣጫ ስለሆነ። ይሄንን ተከትሎ ይመጣና እዚህ ጋር ከደረሰ በኋላ አሁንም 2 ምርጫ አለው። ወደዚህ መሄድ ወይም ወደዚህ መሄድ። ወደዚህ መንገዱ ስለተዘጋ ማለፍ አይችልም። ስለዚህ ከዚህ የመጣው ኤሌክትሪክ በዚህ በኩል ይፈስና በዚህ በኩል አድርጎ እዚህ ጋር ይመጣል። ከዛ በዚህ በኩል አድርጎ ወደዚህ ወደ ዲሲ ሎድ መጣ ማለት ነው። ይሄ አምፑል ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ሞባይል ቻርጅ ባትሪ ሊሆን ይችላል። ምንም ይሁን ብቻ ዲሲ ሰፕላይ መጣ። ከዛ ከዚህ ከወጣ በኋላ ኤሌክትሪክ ሁሌ ከሶርስ ከወጣ ተመልሶ በዚህ መግባት ይፈልጋል፣ ወደ ምንጩ መመለስ ይፈልጋል። ለምሳሌ መኪና ባትሪ የወጣ ኤሌክትሪክ ዞሮ ተመልሶ ባትሪ ውስጥ ነው ማለቅ የሚፈልገው። ለዚህም ተመሳሳይ ነው።
ኤሲ ከዚህ ወጣ ማለት ተመልሶ እዚህ መግባት ነው የሚፈልገው። አሁን ምን ሆነ? በዚህ በኩል መጣ፣ በዚህ በጭነቱ ውስጥ አለፈ። እዚህ ጋር ከደረሰ በኋላ ሁለት ምርጫ አለ። የትኛውን ምርጫ ነው የሚፈልገው? ወደዚህ የሚመልሰውን። ከዚህ መውጫ ነው አይደል? አሁን ለመመለስ ወደዚህ የሚመልሰውን አማራጭ ይፈልጋል። ይኸው በዚህ በኩል ያደርግና በዚህ በኩል አድርጎ ወደዚህ ይመለሳል። ስለዚህ በዚህ በኩል ሄደ፣ እንደዚህ መጣ፣ በዚህ ዞሮ መጣ፣ ከዛ በዚህ በኩል እዚች ውስጥ ወደ ላይ ነው የፈሰሰው። በዚህ በኩል አድርጎ ተመልሶ ይመጣል። ይሄ አንደኛው ዙር ነው። ሁለተኛ ደግሞ ከዛ ከጥቂት ጊዜ በኋላ ደግሞ ወዲያውኑ አቅጣጫ ይቀይራል። እዚህ ጋር ያለው ኃይል አሁን ደግሞ ፍሰቱ በየት ሊሆን ነው? በዚህ ሊሆን ነው። በዚህ በኩል ይመጣል። ከዛ እዚህ ጋር ሲደርስ ሁለት አማራጭ አለው። ወደዚህ እንዳይሄድ ይሄ ዝግ ነው። ሁለተኛው አማራጭ ይሄ ብቻ ነው የቀረው። በዚህ በኩል አድርጎ ይመጣል። ከዛስ ወደዚህ እንዳይሄድ ይሄ ዘግቶበታል። ስለዚህ በዚህ በኩል ያደርግና አሁንም እዚህ ውስጥ ወደ ላይ ነው። አያችሁ፣ አሁንም ወደ ላይ ነው የሚሄደው እዚህ ውስጥ። ስለዚህ እዚህ ውስጥ ያለው ኤሌክትሪክ ፍሰት ሁሌ ወደ አንድ አቅጣጫ ነው የሚሄደው። እችኛዋን እንደዚህ ነው አልፏት የሚሄደው። ከዛስ እንደዚህ መጣ። አሁን ከዚህ አይደል የተነሳው፣ ተመልሶ እዚህ መምጣት ነው የሚፈልገው። ተመልሶ እዛ ለመምጣት ደግሞ እቺን መንገድ ይከተልና እዚህ ጋር መጥቶ ወደ ተነሳበት ሄዶ ጉዞውን ይጨርሳል ማለት ነው። ስለዚህ እዚህ ውስጥ ያለው ወደዛም ይሁን ወደዚህ እዚህ ጋር የሚኖረው ፍሰት ሁሌ ወደ አንድ አቅጣጫ። ስለዚህ ምን አደረግን? እዚህ ጋር ወዲያው አቅጣጫ የሚቀያይረውን ኤሌክትሪክ እዚህ ጋር አምጥተነው ወደ አንድ አቅጣጫ ብቻ የሚሄድ አደረግነው ማለት ነው። እዚህ ጋር ዲሲ ሆነ፣ ዳይሬክት በአንድ አቅጣጫ ብቻ የሚሄድ ዳይሬክት ከረንት ሆነ ማለት ነው። እዚህ ጋር ያለው ግን ኤሲ ነው፣ ኦልተርኔቲንግ፣ የሚወላውል ከረንት፣ በየጊዜው አቅጣጫ የሚቀያይር አንድ ላይ የማይረጋ ማለት ወላዋይ የሆነ ከረንት ነው እዚህ ጋር ያለው። እዚህ ጋር ሲመጣ ግን ወደ አንድ አቅጣጫ ብቻ ስለሆነ ዲሲ ሆነ ማለት ነው። ስለዚህ አብዛኞቹ ኤሌክትሮኒክ እቃዎች ውስጥ እንደዚህ ነው ያለው። የሞባይል ቻርጀራችሁን ከፍታችሁ ብታዩት በጥንኒጥ እንደዚህ አይነት ዳዮዶች ተሰርተው ከዛ ከሶኬት የመጣውን ኤሲ ወደ ዲሲ ይቀይሩታል። ሲወጣ መጨረሻ ላይ ዲሲ ሆኖ ነው የሚወጣው ማለት። አዳፕተሮች እንደነዚህ ያሉ እቃዎች የመጀመሪያው ስራቸው ኃይሉን ወደ እቃው ከማስወጣታቸው በፊት ኤሲ የነበረውን ወደ ዲሲ መቀየር ነው። የመኪና ቻርጀር፣ የባትሪ ቻርጀር እንደነዚህ ያሉ ዲሲ ቻርጀሮች ኤሲውን ወደ ዲሲ የሚቀይሩት እንደዚህ ባሉ ዳዮዶች ተጠቅመው ነው። እነዚህ ዳዮዶች ትልቅ ከረንት የሚያልፍባቸው ከሆነ ይቃጠላሉ። ወደ ትክክለኛው አቅጣጫም ቢሆን ሊያልፍባቸው የሚገባው የኤሌክትሪክ ፍሰት የተወሰነ ነው መሆን ያለበት። በጣም ብዙ በውስጣቸው የሚያልፍ ከሆነ ይቃጠላሉ። ለዛ ነው ሾርት ሲደረግ እነዚህ ዳዮዶች ወዲያውኑ የመቃጠል አጋጣሚያቸው ሰፊ የሆነ። ወደ ተቃራኒ አቅጣጫ ይከላከላሉ፣ ግን ወደ ተቃራኒ እንዲከላከሉ የሚመጣባቸው የቮልቴጅ መጠን በጣም ትልቅ ከሆነ አሁንም የመቃጠል አጋጣሚያቸው ሰፊ ይሆናል ማለት ነው። እንግዲህ ባጭሩ ከኤሲ ወደ ዲሲ የመቀየር ሂደት ይሄንን ይመስላል። ይሄንን ሬክቲፊኬሽን ብለን እንጠራዋለን። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ይጠቅመዋል የምትሉት ወዳጅ ካላችሁ ማጋራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።